ከዚህ ቀደም የውጭ ምንዛሬን ወደ ውጭ መላክ ወይም ይዞ መውጣት ላይ የነበረ ጥብቅ ቁጥጥር አሁን ላይ ማሻሻያ ተደርጎበታል። እስከ $3000 በህጋዊ መንገድ እንዴት መላክ እንደሚቻል፣ ማን እንደሚመለከትና ምን ሰነዶች እንደሚያስፈልጉ የኢትዮጵያ ብሔራዊ ባንክ የካቲት 4 2018 ያወጣውን በውጭ ምንዛሬ መመሪያ ላይ ዋናዎቹን ማሻሻያዎች በዝርዝር እንመለከታለን። ሰላም ጤና ይስጥልን። የህግ ባለሙያ ምስራች ነኝ። እስከመጨረሻው አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ያስተላለፈው አዲሱ መመሪያ በውጭ ምንዛሬ አስተዳደር ላይ ትልቅ ለውጥ የሚያመጣ ነው። ግለሰቦች እስከ $3000 ከኢትዮጵያ ወደ ውጭ ሀገራት እንዲልኩ የሚፈቅድ አዲስ የውጭ ምንዛሬ መመሪያ አጽድቃለች። ይህ ለውጥ ያስተዋወቀው በኢትዮጵያ ብሔራዊ ባንክ ሲሆን መመሪያ በወጣው አዲስ የውጭ ምንዛሬ ቁጥጥር ደንብና በባንኩ ማቋቋሚያ አዋጅ ቁጥር 591/2000 በተሰጠው ስልጣን መሰረት ነው። የአዲሱ መመሪያ ዋና ነጥቦች ምንድናቸው የሚለውን ከዚህ ቀጥሎ እናያለን። ኢትዮጵያውያን እስከ $3000 ድረስ በህጋዊ መንገድ ወደ ውጭ መላክ ይችላሉ። ገንዘቡ መላክ ያለበት ፈቃድ ባላቸው ባንኮች ወይም በህጋዊ ገንዘብ ማስተላለፊያ ድርጅቶች በኩል ብቻ መሆን አለበት። ማንኛውም ሰው $3000 መላክ ይችላል። ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ኢትዮጵያ ውስጥ የሚኖር ነዋሪ ለግል ጉዳዮች፣ ለቤተሰብ፣ ለትምህርት፣ ለህክምና የተፈቀደውን የገንዘብ መጠን መላክ ይችላል። ገንዘቡን ለመላክ የግድ የውጭ ምንዛሬ ሊኖር አይገባም። የኢትዮጵያ ብር ይዘው ወደ ባንክ በመሄድ ባንኩ በእለቱ የምንዛሬ ተመን ቀይሮ መላክ ይችላል። ሆኖም ባንኮች የውጭ ምንዛሬ ክምችታቸው መሰረት አድርገው ሊያስተናግዱ ይችላሉ። መመሪያው $3000 የአመታዊ ገደብ እንደሆነ ይገልጻል። ይህ ማለት አንድ ግለሰብ በአንድ አመት ውስጥ በድምሩ እስከ $3000 ድረስ መላክ ይችላል ማለት ነው። ገንዘቡን ለመላክ ምን መረጃዎች ያስፈልጋሉ የሚለውን እንደ ገንዘቡ አላማ ይለያያል። ለምሳሌ ለትምህርት ከሆነ የትምህርት ቤቱ የክፍያ መጠየቂያ፣ ለህክምና ከሆነ የህክምና ማስረጃ፣ ለቤተሰብ ድጋፍ ከሆነ የታደሰ መታወቂያና የላኪው መረጃ ያስፈልጋል። ሌላው ብሔራዊ ባንክ ማሻሻያ ያደረገው የህገወጥ የገንዘብ ዝውውር ለመቀነስና ህዝቡ ከመደበኛ የባንክ ስርዓት እንዲጠቀም ለማበረታታት መሆኑን ገልጿል። ሌላው ባንኮች በደንበኞቻቸው የቪዛ ወይም የማስተር ካርድ አገልግሎት እንዲሰጡም መመሪያው አዲስ ማሻሻያ አካቷል። ይበልጥ ተበረታቷል። ግለሰቦች በውጭ ምንዛሬ ሂሳባቸው ላይ ያለውን ገንዘብ በዓለም ዙሪያ ካሉ የገንዘብ ማውጫዎች ኤቲኤም ማውጣት ወይም በኢንተርኔት ለገበያ መጠቀም ይችላሉ። በተለመደው አሰራር አንድ ነጋዴ ዶላር የሚገዛው ዛሬ ባለው የገበያ ዋጋ ነው። በፎርዋርድ ግብይት ግን አንድ ነጋዴ እና ባንክ ዛሬ ባለው ዋጋ ወይም በሚስማሙበት ዋጋ ተስማምተው ግብይቱን ግን ከጥቂት ወራት በኋላ ለምሳሌ ከ3 እስከ 6 ወራት ለመፈጸም ውል ይገባሉ። ይህ አሰራር እንዴት ነው? ነጋዴው ወደ ባንክ ሄዶ ከ3 ወር በኋላ $50,000 ፈልጋለሁ በስንት ሸጡልኛላችሁ ይላል። ለምሳሌ ባንኩ የወደፊቱን ስጋትና የወለድ መጠን አስልቶ $1 ይህን ያህል ብር ሸጥልሃለሁ ብሎ ውል ይገባል። ከ3 ወር በኋላ የዶላር ዋጋ ቢጨምርም ባንኩ በውሉ መሰረት በስምምነቱ ዋጋ ለነጋዴው ይሸጥለታል ማለት ነው። ይህ አገልግሎት ለማን የተፈቀደው የሚለው ይህ በዋናነት ለንግድ ማህበረሰቡና ለአስመጪና ላኪዎች የቀረበ አማራጭ ነው። የባንኮች ሚና ምንድነው? አዲሱ መመሪያ ባንኮች ይህን አገልግሎት እንዲሰጡ ነጻነት ሰጥቷቸዋል። ይህም በመካከላቸው ፉክክር እንዲኖር ያደርጋል። ኢኮኖሚያዊ ጠቀሜታውም በኢትዮጵያ የውጭ ምንዛሬ ገበያ ዘመናዊና ግልጽ እንዲሆን ትልቅ አስተዋጽኦ አለው ማለት ነው። ሌላው ላኪዎች ያገኙትን የውጭ ምንዛሬ የመጠቀም መብታቸውም ጨምሯል። ቀደም ሲል ለተወሰኑ የንግድ ስራዎች ብቻ ነበር የሚፈቀደው። አሁን ግን ላኪዎች በሂሳባቸው ያለውን 50% ምንዛሬ ለማንኛውም ህጋዊ ክፍያ መጠቀም ይችላሉ። ሌላው ያስተዋወቀው ይሄ አዲስ አዋጅ ወይም አዲስ መመሪያ የኢትዮጵያ ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙ ተፈቅዷል። ቀደም እንዳየነው ማለት ነው። ሌላው ማንኛውም የኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የሚተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ የውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ ይቻላል ማለት ነው። ሌላው ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሬ ቁጠባ ሂሳብ ለመክፈት ይጠየቁ የነበረው አነስተኛ $100 እንዲቀየር ተደርጓል። ይህ ማለት ከ$100 በታች በማስገባት የውጭ ሂሳብ ምንዛሬ የቁጠባ ሂሳብ መክፈት እንዲችሉ ተደርጓል ማለት ነው። ሌላው የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎች፣ በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት፣ የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ
ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት እንዲችሉም ተደርጓል ማለት ነው። እንግዲህ የካቲት 4 2018 የወጣው የውጭ ምንዛሬ ማሻሻያ ዋና ዋናዎቹ ነጥቦች እነዚህ ናቸው። በቀጣይ በሌላ አርዕስት እስክንገናኝ ድረስ ቻናሉን ሰብስክራይብ ላይክ በማድረግ የቻናላችን ቤተሰብ ይሁኑ። እናመሰግናለን።